ሰላም ውድና የተከበራችሁት የዩቲዩብ አካውንት ተከታታዮች እንግዲህ ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን አለሁላችሁ። እንግዲህ እኔ ዛሬ አዲስ ጀማሪ ነኝ። የምጀምረውም ደግሞ ዋና ሀሳቢ ለዚህ ተጠቃሚ እንድትሆኑ አንዳንድ ልጆች አረብ ሀገር ስትመጡ ማለት ነው አዲሶቹም ብትሆኑም የሰሩትንም ብትሆኑ ስትመጡ መጀመሪያ ጊዜ መጥፎ ቤት አንዳንድ ጊዜ ያጋጥማችኋል። ያ ቤት ያጋጥማችሁ ደግሞ እንዴት እንደምትሆኑና እንዴት እንደምታረጉ ልንገራችሁ ብዬ ነው። እኔ በራሴ ያየሁት ነገር እውነት ይሄንን ነገር ለምን ብዙ ሰዎች እየተሰቃዩ ነው በዚህ አይነት ችግር ደግሞ በዚህ አይነት ነገር አጋጥሞት ብዙ ሰው እንዴት አድርጌ ልውጣበት እያሉ ነውና እስኪ ከኔ አንዳንድ ነገር እየተማሩ ቢሄዱ እኔም ደግሞ ከሌላ ሰዎቹ ሌላ ነገሮቹ እየተማርኩት ቢሄድ ምን ችግር አለ? ይሄንን ደግሞ ብዙ ሰዎች እየተቸገሩ ነው። እኔ ብቻ አይደለም ባይዘወይ ብዙ ይቶቹ እየተቸገሩ ነው። መጀመሪያ ሰዓት ስንመጣ አረብ ሀገር ላይ ቋንቋ የምናውቀው ማናውቀው አዲሶቹን ብንሆነው እንዴት ይሆናል? መጥፎ ቤቶች አንዳንዴ ያጋጥማሉ። እኔ በራሴ ያየሁት ማለት ነው። ብዙ ቤቶች እንደዚህ አይነት ቤቶች አሉ። መጥፎ ቤቶች ሲያጋጥማችሁ ወደ ቢሮቹ ደውላችሁ እኔ እወጣለሁ፣ እኔ እንደዚህ እሆናለሁ፣ እኔ እንደዚህ ያደርጋለሁ ብላችሁ አትናገሩት። መጀመሪያ ደረጃ ማለት ነው። በመጀመሪያ ጊዜ ስትመጡ መጥፎ ከሆነ እሷ የምታደርገው አክት እንግዲህ እናንተ አዲስ ከሆናችሁ በጣም ቻሌንጅ ነው ይሄ ነገር። ከዚህ በፊት ሰርታችሁ ቋንቋ የምትችሉት ከሆናችሁ በእናንተ እጅ ነው ያለው። ይሄ ነገር ቀላል ነው እና ወጣለሁ ሄዳለሁ አትበሉት። ቢሮቹ በእናንተ ላይ በጣም ሪከርድ ነው የሚያደርጉት። ሌላ አዳዲስ ቤቶቹን ቀይራችሁ ሌላ እድል ማየት አትችሉም፣ እንደዛ ከሆነ ማለት ነው። ስለዚህ እናንተ ሴትዮዋ ከሰዎቹ ከደግ ሰዎቹ ለየት ያለው መጥፎ አሰራር መጥፎ ትዕዛዝ እሷ ካዘዘች እንግዲህ እንዴት እንደምትሆኑ ልንገራችሁ ብዬ ነው። እሺ በሉት፣ አታርጉት። ይሄንን ነገር ቀስ ብላችሁ በራሳችሁ እንድትወስድ ቢሮ ከፈለጋችሁ ማለት ነው። እና ከእሷ ጋር መኖር ከፈለጋችሁ እሷ ጥሩ ከሆነች ሁሉም ነገር ሰርታችሁ ማሳየት፣ ሁሉም ነገር እንግዲህ እሷን ደስተኛ ማድረግ። ለምን እሷ ያሳየችው ፊት ነው መጀመሪያ እናንተን የሚስበው እና እዛ ቤት ለመኖር የሚስበው መንፈሱ እርካታውን የሚሰጠው የእሷ ፊትና እሷ የምታደርገው ድርጊቶች ናቸው። ስለዚህ ይህንን ድርጊት ካለ እናንተ ደግሞ ቤት ለመቀየር ብዙ ልጆች ላይ እኔ ያየሁት እኔ ወጣለሁ፣ ቤት ቀይራለሁ፣ እንደዚህ ያደርጋለሁ፣ የኔ ገንዘብ እኔ ከኢትዮጵያ ከፍያ ያመጣሁት ገንዘብ ከፍለሽ ውጪ ነው፣ እንኳን ወደ ቢሮ ለመመለስ ፈቃደኛ አይደሉም። ቤት ቀይራለሁ በፍጹም አትበሉት። ቢሮ ውሰጅኝ አትበሉት። እናንተ ወደ ቢሮቹ ጋር ደውላችሁ እኔ ቢሮ መሄድ ፈልጋለሁ፣ መምጣት ፈልጋለሁ፣ ሴትዮዋ እንደዚህ ነት አትበሉት። እሷ ራሷ ጠግባ ታምጣ ብቻዋ። በቃ እንደዛ አድርጉት ከቻላችሁት ማለት ነው። አትናገሩት፣ ከአፋችሁ መጥፎ ቃል አትናገሩት፣ ዝም በሉት፣ ጸጥ ብላችሁ ማለት ነው። እሷ ራሷ ማለት ነው አውጥታ ነይ ዕቃሽን ያዥና እንሂድ ብላ ራሷ መኪና ውስጥ እስከምትወስድ ድረስ በዝምታ ማለት ነው የምትሰሩት ነገር አለ። እሷ አሁን ማለት ነው ለምሳሌ አንቺ አሁን በቢሮቹ 12 ሰዓት በጠዋት በኢትዮጵያ አቆጣጠር ተነሺ ከተባለሽ እሷ ደግሞ 11 ወይስ 10 ሰዓት ነው የምትለው። አታርጊ፣ በፍጹም አታርጊ። ትውሰድሽ አታርጊ። እሺ በዩ፣ አታርጊ። እምቢ አትበዩ፣ አትከራከሩ። እንደዚህ አይደለም አትበዩ፣ አታርጊ በፍጹም። እሷ ትውሰድ። ወደ ቢሮቹ ጋር መምጣት ፈልጋለሁ፣ ሌላ ቤት መቀየር ፈልጋለሁ በውስጥሽ በዩ እንጂ በሉት እንጂ አትበሉት። ከሰቲዋ ጋር አትከራከሩት። ይሄ ነገር ለምን ለእናንተ ደግሞ እሷ በራሷ ሪከርድ ነው እንትን የምትለው ለራሷ ጥፋተኛ ነው የምትሆነው። እኔ እውነት እዚህ ሀገር መጥቼ የኔ ሴትዮዋ መጀመሪያ እንደዛ አንድ ልጅቷን ከኔ በፊት እንደዚህ ታማለች ብላ በራሷ ነው የወሰደችው ወደ ቢሮ። ደግሞ ሁለተኛ ጊዜ እኔን ደግሞ በሷ ቦታ ተተክቼ መጣሁት።
እኔን ደግሞ እንደዚህ የማይሆን ጥያቄ የማይሆን ትዕዛዝ ቢሮቹ ያሉት ነገር እንኳን ይቅርና እንኳን በራሷ ስፖንሰር ዝም ብላ ከኢትዮጵያ እንዳመጣች ብዙ ድርጊት ነው በኔ ላይ የሚታረገው። ጸጥ ብዬ እኔ ቢሮቹ ያሉት ደግሞ አገባቢ ያለው ስራው ሰራዋለሁ። ከዛ በተረፈ ከሷ ጋር አፍ ለአፍ አልካፈትም። በቃ አፍ ከፍቼ ከሷ ጋር አላወራም። ዝም ማለት ነው በቃ። ዝም ብዬ እስከምትወስድ ድረስ እጠብቃታለሁ። ምግብ ስጭኝ ይላታለሁ፣ ውሃ ስጭኝ ይላታለሁ። አንዳንዴ እንደዚህ አይነት ነገርም ይቀጣችኋል። ቅጣት አለ በእነሱ ቤት ማለት ነው። በጣም ነው የሚቀጣችሁ። ስለዚህ ቻሉትና አምጡት። በተቻለ መጠን ምግብ አምጪው፣ ውሃ አምጪው። የሚያስፈልግ ግዴታ የሆነውን ነገር በሷ ላይ ግዴታ ከሆነ አምጪ ነው በቃ። እና መመለስ ያስፈልገዋል። ያ ሰው እንደዚህ መሆን ያስፈልገዋል ብሎ ቢሮቹ እሷ እንትን ካለች እሷ ከወሰደች ምንም አይላችሁም። ብዙ ደግ ቤቶች አሉ፣ ብዙ ቸር ቤቶች አሉ። ስራና ስራ ብቻ የሚፈልጉት አሉ። አንዳንዶቹ ደግሞ በእኛ ላይ ነው አይናቸው፣ በእኛ ላይ በቃ በሰውነታችን ላይ በፊዚካላችን ላይ። አንዳንዴ ደግሞ የሰራነው ስራ መስሎ ማይታያችሁ ሴቶች አሉ። ለምን? ትኩረታችሁ በእኛ ላይ ነው፣ አይናችሁ በእኛ ላይ ነው፣ በስራ አይደለም። ስራ አይፈልጉም። ለዛ ነው። ስለዚህ እንደዚህ አይነት ጠቃሚ ነገር ከዚህ በኋላ ሰርቼ አቀርባችኋለሁ። እስኪ ሰብስክራይብ አድርጉ፣ ቤቴን ላይክ አድርጋችሁ መጀመሪያ እስኪ አበረታቱኝ፣ ኮሜንት አድርጉኝ። በኮሜንት አስተያየታችሁን አስቀምጡት። አመሰግናችኋለሁ። መልካም